አስቻለው ሚስቱን ጥሎ የጠፋ አይመስለኝም መርማሪ። ልጁ ከባድ ባህሪ ነው ያለው። ያለኝ መረጃ በመጀመሪያ ላይ ፀሐይን በጣም እንደሚያስቸግራት ነበር። ከዛ ፍቅር ያዘኝ በሚል ሰበብ ጥሩ ሆኖ ታየ። ከዛ የፈለገውን ነገር ካገኘ በኋላ ኃላፊነት ላለመውሰድ ሲል ጥሏት የጠፋ ነው የሚመስለኝ። እኔ ግን አይመስለኝም መርማሪ። የሆነ ልክ ያልሆነ ነገር አለ። ምንድነው የተጠራጠርሽው? ልጁ ስራ የለውም። ከናቱ ገንዘብ እየተቀበለ መኖር የለመደ ነው። ከዛ ቤት ተከራይቼ ሚስቴን አስተዳድራታለሁ ብሎ ይዟት ወጣ። ከዛ በድንገት ጠፋ። የኔም ፖይንት ልጁ ሰርቶ ማስተዳደር ስለማይችል ጥሏት ጠፋ ማለት ነው። የት ይጠፋል? ስራ መስራት የማይችል ከሆነ ተመልሶ ወደ ቤት መምጣት ነበረበት። እሱ ግን ጠፋ። የት ሄዶ ነው ታዲያ የሚሆነው? እሱን ነው ማወቅ ያልቻልኩት። አስቻለው በእርግጠኝነት የሆነ ነገር ሆኗል። ባይሆን ኖሮ ወደ እናቱ እየሮጠ መመለሱ አይቀርም ነበር። እሺ ምን ሊሆን እንደሚችል የማጣራት ስራውን ስሪ። እዛ ቤት የገባሽበትን ዋነኛው ምክንያት ግን እንዳትረሺ። የወይዘሮ ወርቄን ባላሟሟት መረጃ ለመሰብሰብ? በትክክል መርማሪ። የወንደሰን ጉዳይ እንዴት ሆነ? ከታይላንድ ሕክምናውን ጨርሶ መጥቷል። እስካሁን አልተሻለውም? አዎ አልተሻለውም። ትንሽ መናገርም መራመድም ከብዶታል። በሱ ጉዳይ በኩል ያለው ምርመሮች እንዳለ ለኔ ተይው። ሳጅን አንቺ ብቻ አባዬ ላይ ትኩረት አድርጊልኝ። እሺ መርማሪ። እሺ ቻው። ወንድዬ እግርህን ማንቀሳቀስ አለብህ። ዶክተሮቹ እንቅስቃሴ ማድረግ አለብህ ብለውሃል። ቀስ ብለህ እንደሱ ከፍ ትንሽ ከፍ አድርገው ትንሽ ወንድዬ። አዎ እንደሱ ትንሽ ከፍ። አሳመምኩ ወንድዬ? ይቅርታ ግን የግድ መንቀሳቀስ አለብህ። እባክህ አባ ፍታኝ። አባት ልሆን እኮ ነው። ሚስትና ልጄ ይጠብቁኛል፣ ይፈልጉኛል። ከኔ ምንድነው የምትፈልጉት? እባክህ ፍታኝ። ዝም በል። እሺ ምን ላርግላችሁ? ከኔ ምንድነው የምትፈልጉት? እሺ ፍታኝ። ምንድነው የምትፈልጉት? ፍታኝ። ዝም በል። አሰማም እንዴ? ዝም በል እየተባልክ እንዴ? ፍታኝ እባካችሁ፣ ፍቱኝ። ምንድነው ከኔ የምትፈልጉት? ምን ላርግልህ? ፍታኝ። ዝም በል በቃ። ትሄጂ ነው እንዴ? ወዴት? ወደምትሄጂበት ና። የትስ ብትሄጂ እኔ የሚያገባኝ ይመስልሻል? ስላንቺ መሄድ እኔን ምን ያገባኛል? ንፋስ ልቀበል። በዛውም ተባራሪ ጥይት እንዲመታሽ እየጸለሽ ሂጂ። ተባራሪ ጥይት? ለአንዱ የተተኮሰው አንቺን እንዲያገኝሽ። እንድሞትሎት ነው የሚፈልጉት? እንድትሞቺ ነው የምፈልገው። ምን አድርጊዎት ነው ግን ይሄን ያህል የሚጠሉ? ዘሬን በክለሽዋል። እኔ ነኝ ዘሮትን የበከልኩት? አዎ ልጄን ለሌላ ነበር የምድረው። አንቺ ባሰርቄ ይኖረው። እኔ አልሰረኩትም። እራሱ ፈልጎ ነው የመጣው። እንዴት ይለምነኝ እንደነበር ያውቃሉ መችስ? አዎ አውቃለሁ። በጣም ነበር የሚለምንሽ። ለምን እንደሆነ ታውቂያለሽ? ለገላሽ ሲል አያፈቅርሽም። ለአንቺ ፍቅር የሚባል ነገር የለውም። ልደሰትብሽ ብቻ ነው የሚፈልግሽ። ተደስቶብሽ ጥሎሽ ይጠፋል። ጸሐፍ ምንሽ ነው? ቀስ በይ። ነይ ዘጋ ቁጭ በይ። ቀስ እዚህ ጋር ቁጭ በይ። ከሶፋዬ ላይ አንሻት።
እዛ ዱካው ላይ አስቀምጫት። ውሰጃት እኮ ነው የምለው። የሰው ልጅ ነች እኮ ለምንድን ነው ክብር ማይኖሩት? ምንድን ነው ያልሽው? አንቺ ማትረቢ የሰው ልጅ ነች ለምንድን ነው የሚጨክኑባት? ግፍ ነው ያልኩት። ግፍ ነው? ኧረ እባክሽ እሷ ላይ የሰራሁትን ግፍ ለአንቺ ጥሩ በመስራት አካክሰዋለሁ። ከጎዳና ላይ አንስቼ ቤት ያስገብችሻለሁ። አላስጠለልኩሽም? አስጠልለውኛል። ለአንቺ ጥሩ ስራ ሰርቻለሁ ማለት ነው። አዎ የሰራሁትን ስራ እሷ ላይ ማካካሻ ይሆነኛል። አንሻትና መኝታ ቤት ያስገቢያት። እሺ ፀሐይ፣ ወደ መኝታ ቤት ላስገባሽ። እዛ ታርፊያለሽ። እሺ ተነሽ። ቀስ በይ። ቀስ። ደህና ነሽ? አልቻልኩም፣ መነሳት አልቻልኩም። እኔም ከሶፋዬ ላይ እስከምትነሺ መታገስ አልቻልኩም። ስሚ፣ ሶፋዬ ላይ ትውለድና ሶፋዬ ቆሽሽና አልለቅሽም። የሰው ልጅ እንደዚህ የሆነ እርሶ ለሶፋው ነው የሚጨነቁት? አዎ እጨነቃለሁ። ለምንድን ነው የማልጨነቀው? ለብር ሲል እኮ የሰው ልጅ ሰውን ይገላል። ለብር ሲል የሰው ልጅ ምንም ነገር ያደርጋል። እኔም ለቃዬ ስል እናገራለሁ። ልክ አይደለሁም? ተሳስቻለሁ? የልጆን ልጅ ነው ያረገዘችው። ትንሽ አያዝኑላት? አላዝንም። አንሺና ወደ መኝታ ቤት አስገቢያት። አለበለዚያ ግን ወርውሬ ነው የምጥላት። ፀሐይ፣ ጠንካራ መሆን አለብሽ። መኝታ ቤት ላስገባሽና እዛ ታርፊያለሽ። መነሳት አቃተኝ። ምን ሆነሽ ነው አቅም ያነስሽ? ከነጋ ምንም አልበላሽም እንዴ? አዎ። ለምን? ተያታት ብላ። ለምንድን ነው ብይ ብለሽ የምታስገድጃት? ባትበላ እኮ ምግቤ ነው የሚተርፍልኝ። ፀሐዬ አትቢሽ የንክርሳ። ለምንድን ነው ራስሽ የምትጎጂው? ቢያንስ ለልጁ እንኳን አታስቢም እንዴ? አማካሪዋ ለምንድን ነው ግን ጥሩ ጥሩ የሚሰራራሽ? አባዬ፣ እኔ የሰው ህመም የሚሰማኝ ሰው ነኝ። ራብስ የሚሰማሽ አይደለሽም? ምን? የሰው ህመም እንዲሰማሽ ትፈልጊያለሽ። ራባቸውስ እንዲሰማሽ አትፈልጊም? ለምን ፀሐይ ራባትን አንቺን አይርብሽም? እሷ የሚሰማትን አንቺ እንዲሰማሽ። አይ አልፈልግም። ህመም እንደሚሰማሽ ሁሉ ራቡም ይሰማሽ። ከአሁን በኋላ ለ2 ቀን ምግብ እንዳትበይ። እስከዛ ምን በልቼ ልሰራ ነው? አክፋይ ነሽ። ለሀገራችን መጾም ያስፈልግሻል። ደግሞ አለቃሽን ስለተሟገትሽ ቅጣት ይሆንሻል። እሺ። ፀሐይ ምን ሆነ ነው? ትንሽ ደክሞት ነው። ምን ሆነ የሚደክማት? እርግዝና ነዋ። እርግዝና ያደክማታል እኮ። ምግብ ካልበላች? ምግብ ካልበላች? አዎ። ከነጋ ምንም አልበላችው። ለምን? አባዬ ከልክለዋት። እማዬ እውነት ነው ፀሐይ ምግብ እንዳትበላ ከልክለሻታል? አዎ፣ የምትኖርበት ቤት ሰጠኋት። አሁን ደግሞ ልቀልባት ማለት ነው? አልችልም። ምግብ ተርፎ ለውሻ በሚደፋበት ቤት ውስጥ መመገብ አልችልም ትያለሽ? አዎ አልችልም። እሷ ከምትበላ ውሻ ቢበላው መርጣለሁ። ፀሐይ እኮ እርጉዝ ነች። ነች እንዴ? ወይ ፀሐይ እንኳን ደስ ያለሽ። ለመሆኑ ልጁ ማን ነው ያልሽው? እስቲ ልገምት። እኔ ስሙን ልገምት። ስገምት መቼም የባሪያ ልጅ ሲጠራ ንጉሱ ነው የሚባለው። ንጉሱ ልትይው ነው? ታሳፍሪያለሽማ። ወደ ልትሄጂ ነው? ምግብ ላመጣ። አንቺ ልጅ መሶቤን ትከፍችና አንላቀቀም። መሶቡን እንዳትከፍች። አንቺ ልጅ ነግሬሻለሁ፣ እሱ ምግብ እንዳትሰጫት። እሰጣታለሁ። ስጫትና ከኔ ጋር ነው የምትጣዩ። ትሰሚያለሽ? እንጣላለን። እንጣላ። የወንድሜ ሚስት ከነ ልጇ ተርባ የሚያስችል አንጀት የለኝም። ቢኖርሽ ነው የሚሻልሽ። ለወንድምሽ ልጅ ብለሽ ከእናትሽ ልትጣይ ነው? እማዬ ፀሐይ ይህን ምግብ ከበላች መኝታ ቤት ሂጄ ነው የምታነቀው። ለምን? የማላደርገው ነው የሚመስልሽ? አደርገዋለሁ። ፀሐይ ምግቡን እንድትበላ አልፈልግም። በአሁኑ ከአንቺ ጋር አልስማማም።
እንዴ አይዞህ ወንድዬ ከፍ አይዞህ ወንድዬ ትንሽ ከፍ ለምንድን ነው የሚያዝኑት እማዬ? የእርሶ ማዘንና ማልቀስ ወንደሰንን የሚጠቅመው ነው እንደሚመስሉት? እንዴት አላዝን አለምዬ? ልጄ እንደዚህ ሆኖ ያየውኝ እንዴት? እማዬ ወንደሰን ድኖ ዳግመኛ እየተራመደ ማየት ይፈልጋሉ? እፈልጋለሁ። እንግዲያውንስ ማልቀሶትን ያቆሙና ሊረዱኝ ነው የሚገባው። ምንድነው መረዳሽ ልጄ? ዶክተሮቹ እንቅስቃሴ ማድረግ አለበት ብለው ነግረውት የለ? ስለዚህ የቻልነውን ነገር በሙሉ ማድረግ አለበት። ለዚህ ደግሞ የእርሶም ጥንካሬ ያስፈልጋል። ልጄ ስብር ብሎ ማየት አልችልም። ግዴታ ሊችሉ ይገባል። በአሁን ሰዓት እርሶን ከምንም ጊዜ በላይ ነው የሚፈልጉት። በጣም ነው የሚፈልጉት። ጠንካራ ሆነው ከጎኑ ሊቆሙ ይገባል። ማዘኑ ምንም አይጠቅምም። ምንድን ነው የምትይው አንቺ ልጅ? እማዬ እያረግሽ ያለሽው ነገር ግን ታውቆሻል? ታውቆኛል። ፀሐይ ምግቤን እንድትበላ አልፈልግም። መብት አይደለ? አይደለምማ። ፀሐይ ምግብ እንዳበላ መከልከላችሁ። ለምን ሲባል? ግጥም አድርጌ ነው የምችለው። ለምን ሲባል? እርጉዝ ነች እኮ። እና ምን ይጠበስ? ማርገዝ በሷ ጀመረ እንዴ? ያንቺን የልጅ ልጅ ነው ያረገዘችው። የመጀመሪያ የልጅ ልጅሽን። የመጀመሪያ የልጅ ልጅ በሷ ማየት አልፈልግም። ፀሐይ የወለደችው ልጅ አድጎ ልጅ ይሆናል ብዬ አልገምትም። ወደድሽም ጠላሽም ተወልዶ እዚህ ቤት ያድጋል። አያድግም። ልጄ አንድ ነገር እንዳደርግ ብቻ ተባበሪኝ። በአንቺ ብቻ ነው የምተማመነው። ምን እንዳደርግልሽ ነው የፈለግሽው? ምን መሰልሽ ሄዱትዬ፣ እኔ እንደሆነ ለቤተሰቦቼ የማልሆነው ነገር የለም። ያለ እኔ ቢሆን ይህን እስር ቤት ታስረሽ ነበር። ታውቂያለሽ አይደል? አውቃለሁ። እኔ ነኝ እኮ እስር ቤት ሊያወርድሽ የሚችለውን ወንጀሎችሽን በሙሉ ያስጠፋሁልሽ። በብሬ እኮ ነው አስጠፍችልሻለሁ። አሁን ምንም ጥያቄ የለብሽም። እሺ ምንድን ነው የፈለግሽው? ፀሐይ ሆድ ውስጥ ያለው ልጅ እንዲወርድ እፈልጋለሁ። እማዬ። ወይዬ ልጄ ወይዬ። ያምሻል? እንደው ግን ጤነኛ ነሽ? አይምሮሽ በትክክል ይሰራል? አዎ ይሰራል። እና ልጄ ምን አሰብሽ? ትተባበሪኛለሽ? አልተባበርሽም። አንቺ ባትተባበሪኝ እኔ ራሴ ያደርገዋል። ፀሐይ አንድ ነገር ትሁንና የከፋ ነገር አንቺ ላይ ይፈጠራል። ምን ልታደርጊ? የማደርገውን አውቃለሁ። ትሰሚኛለሽ እማዬ? ፀሐይ ምንም ልትሆን አይገባም። ብትሆን ምን ልታደርጊ ነው? ምን ልታደርጊ ነው? የማልፈልገውን ነገር። የማትፈልጊው ነገር ምንድን ነው? የማልፈልገው ነገር ብዙ አለ። ብዙ ናቸው። እኔና አንቺ ብዙ ወንጀሎችን ሰርተናል። እነዛን ወንጀሎች ሶሻል ሚዲያ ላይ ወጥቼ ብናዘዝ ምንም ይፈጠር ይመስልሻል? አታደርጊው። አደርገዋለሁ። ብትናዘዥ አንቺም ጭምር ነው የምትታሰሪው። ብታሰር ምንም ችግር የለውም። ቢያንስ ህሊናዬን አጸዳለሁ። እንቅልፍ የሚነሳኝ ነገር አይኖርም። በስተመጨረሻም የሰላም እንቅልፍ ተኛለሁ። የሰላም እንቅልፍ ነው ተኛለሁ ያልሽው? አዎ የሰላም እንቅልፍ ተኛለሁ። እኔ ነኝ የሰላም እንቅልፍ እንዳተኛ ያደረኩሽ። ኃጢአቴ ነው ሸክም ሆኖ አላስተኛኛለኝ። ሌላ ሸክም አልፈልግም ማይ፣ ይበቃኛል። ዩዲት ደህና ነሽ? አዎ ነኝ። አይደለሽም።
ብትሆኝማ ኖሮ የማይመስል ነገር አትቀበጣጥሪም ነበር። ያወራነው ነገር የማይመስል ነገር አይደለም። እባክሽ እማዬ፣ እስከ ዛሬ ሰራነው ይበቃናል። እባክሽ ክፋትሽን ተይ። እሺ ልጄ፣ እውነት ነው ክፋት ይበቃናል። እስከ ዛሬ ሰራነው ጥፋት ይበቃናል ነው ያልሽው አይደል? እስማማለሁ። ልክ ነሽ። በጣም ነው ደስ ያለኝ እማዬ። ደስ ስላለሽ በጣም ደስ ብሎኛል። ግን ደስታሽ እዚህ ጋር ይቆማል። የፀሐይ ልጅ ደግሞ ይሞታል። እማዬ ዮዲት ደደብ ነሽ፣ በጣም ደደብ ነሽ። ታወቅሻል። አጉል እንደ እውነተኛ ሰው አይሰራራሽ። እዚህ ምድር ላይ መኖር የሚችለው ምን አይነት ሰው እንደሆነ ታውቂያለሽ? እንደኔ አይነት ጠንካራ ደንዳና ለምንም ነገር የማይፈታ ሰው መሆን አለብሽ። አንቺ እኮ ጠንካራ አይደለሽ፣ ክፉ ብቻ ነሽ። ይኸውልሽ ክፋትና ጥንካሬ መንታ ናቸው። አንዱ ያለ አንዱ መኖር አይችልም። በአሁን ሰዓት ሀብታም የሆነ ሰው በምን እንዳገኘ ታውቂያለሽ? በሰው ደም ላይ ቆሞ ነው ሀብታም የሆነው። አባዬን ገለሹ ሀብቱ እንደወረሹ። ይኸውልሽ ከአሁን ወዲያ ስለ አባትሽ የምታወሪ ከሆነ እማረግሽን አታውቂም። ልትገይኝ ነው እንደሱ? ውጭልኝ፣ በቃ ውጭልኝ እኮ ነው የምልሽ። ውጪ አመዳም። ምን እየሰራሽ ነው? የኔ መቤት ላመሰግንሽ ነበር የመጣሁት። ለፀሐይ ያደረግሽው ነገር በጣም ትልቅ ነገር ነው። ለማንኛውም ሰው የሚደረግ ነገር ነው ያደረኩት፣ የሚከበር ነገር አይደለም። ልክ ነሽ። ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ጠይቂኝ። ወንድምሽ አስቻለው የት ሊሆን እንደሚችል የሚታወቅ ነገር አለ? የለም፣ ከሱ ጋር ካወራን 6 ወራችን ነው። ምናልባት ሊሄድበት የሚችልበትን ቦታ ካወቅሽ ብዬ ነው። ያው አብራችሁ ስላደጋችሁ ጥሩ ጎኑንም ደካማ ጎኑንም በደንብ ታውቂያለሽ ብዬ ነው። አስቻለው ከልጅነቱ ጀምሮ የሆነ ትንሽ ነገር እንኳን ከተፈጠረ ሩጦ እናቱ ጋር ነው የሚመጣው። በአሁኑ ብቻ ነው እዚህ ነው ብሎ ሳይናገር የጠፋው። ይቅርታ የኔ መቤት። መጥፋቱ ግን አላሳሰበሽ? አሳስቦኛል፣ ግን አሁን ከሱ በላይ ነፍሰ ጡር ሚስቱ ናት የምታሳስበኝ። የት ነው ያለው? እባክህን ፍታኝ፣ እባክህን። ልጄ ይፈልገኛል፣ እባክህን ፍታኝ፣ እባክህን። ልጄ ይፈልገኛል፣ ሚስቴ ትጠብቀኛለች። እባክህን ፍታኝ። ልጄ ጠብቀኝ፣ ልጄ ጠብቀኛል። ቀስ ብለህ ከፍ በል ወንድዬ፣ ጠንከር በል። ከፍ ከፍ፣ ትንሽ ቀና። አይዞህ አይዞህ ወንድዬ። አንቺ ልጅ እኔ ቴሌቪዥን ማየት አልችልም ማለት ነው? ተቀምጬ ሶፋ ላይ አትቀመጭ አላልኩሽም ወይ? በያው ተነሺ፣ ተነሽ እባክሽ። እንዳትነሽ፣ ቁጭ በይ። ለምን ሲባል? ምክንያቱም የእሷን ቤት ስለሆነ። የእኔ ቤት ነው። የአንቺ ቤት ብቻ አይደለም፣ የአባዬም ነው። አባትሽ ሞቷል። ማን የገደለው? ምን? አባቴ ሞቷል። ልክ ነሽ። ማን የገደለው? ምንድን ነው የምታወሪው? አባዬን ማን የገደለው? ምን አውቃለሁ እኔ? እኔ ግን አውቃለሁ። ማን የገደለው?